በሶ ብቻ አይደለም የሚበጠብጠው የሄደበትንም ገዳም የሄደበትንም ቤተክርስቲያን በጥብጦ ነው የሚመጣው ልክ ታቦቱ ሲገባ እነሱም ግሮሰሪ ይገባሉ ያገለግሉትን አገልግሎት የሚደክሙትን ድካም ተረድተውት ገብቷቸው አውቀው ከፊት ቀድመው ሌሎችን አስተባብረው የሚሄዱ አሉ ፍልሰታን ሙሉ 16ቱን ቀን ባለማቋረጥ ያስቀደሰ ሰው ቀጥሎ ያለውን እሁድ አያስቀድስም እሱ ጥያቄያችን የቤክሳን ቅዳሴ ጊዜ ፍልሰታ ብቻ ነው ወይ በቤታችን ድንግል ማርያም እንደዚህ ዘመን የተቀለደባትም የተነገደባትም ጊዜ አባቶቻችን አክብረዋት ከብረውባታል አወድሰዋት ተወድሰውባታል አመስግነዋት ተመስግነውባታል አትሄዱ ሳይሆን ሄዱ ስትሄዱ ግን የሄዳችሁበት ዓላማ ምንድነው እዚያ ቦታ ላይ ደርሳችሁ እዚያ ቦታ ላይ ሄዳችሁ ምን አግኝታችሁ መጣችሁ ሰላም ተወዳጆች በእያላችሁበት የምድር ዳርቻ እግዚአብሔር ሰላም ይብዛላችሁ ይህ ብርሃን ፖድካስት ነው እንግዲህ ቪዲዮውን ከመጀመሪያችሁ በፊት ላይክ ሼር ሰብስክራይብ በማድረግ ለብዙዎች እንዲደርስ አድርጉ ዛሬ እጅግ ከተወደዱ መምህራችን ከቀሲስ መምህር ሙሉ ዓለም አባይ ጋር ያለሁት እንግዲህ በሐዋሳ ወረዳ እንዲሁም ደግሞ በሐዋሳ ደብረ ነጥማቅ መድኃኔዓለም ቤክሳይስ ከተንጌላ ላፊ ናቸው ከሳቸው ጋር ቆይታ እናደርጋለን አብራችሁን ቆዩ ቀሲስ እንኳን እናቆያችሁን በድጋሚ እንግዲህ የተወሰኑ ሐሳቦችን እንድናነሳ ነውና ወቅታዊ መንፈሳዊነት በሚል ርዕስ ላይ የተወሰኑ ነገሮችን እንድናነሳ ፈልገን ነው ብዙ ሰው ወቅታዊ ይሄ የሆነ ወቅት መንፈሳዊ ነው የሆነ ወቅት መንፈሳዊ ነው ነሰስ ለምሳሌ የሆነ በዓል ሲኖር የሆነ የጾም ወቅት ሲኖር መንፈሳዊ ነው በጣም መንፈሳዊ ልክ ሲያልፍ ደግሞ አብሮ ይመለሳል ወደ ነበርበት ራዕየ ዮሐንስ ምዕራፍ 3 ላይ የሎዶቅያ ቤተክርስቲያንን ጌታ የተናገረበት ቃል ትዝ ይላል በራድ ወይም ትኩስ አይደለም እና ለብ ያለ ለብታ ክርስትና የሚያመጣው ጉዳይ ነው ለብ ያለ እንደዛ ነው ለብ ያለ ነገር ለመብረድ ቶሎ ለመቀዝቀዝ ምንም ችግር የለም አልሞቀም አሁን ብረት ምጣድና ሸክላ ምጣድ እኩል አይደለም አይደል እኩል አይግልም እኩል አይበርድ አብዛኛው ክርስቲያን ልክ እንደ ብረት ምጣድ ጋር ይላል የለም ደግሞ ብርድ ይላል ለምሳሌ ሁለት ነገሮችን ላንሳል አሁን ካለንበት ወቅት አንፃር አንደኛው ባለፈው በዚህ በሐምሌ ወር ያሳለፍነው የቅዱስ ገብርኤል በዓል እኔ ባለውበት ከተማ በሐዋሳ ጨምሮ በሌሎች አካባቢዎች ላይ በጣም ብዙ ክርስቲያኖች በቃ ገብርኤል መጣ አቤት ነጠላቸው ሲያምር አቤት በቃ የልብስ አይነት አቤት በቃ ሁሉን ነገር ከቤተሰብ ጋር አብሮ ማቻ አድርጎ ምን ብሎ አንደኛ እዚያ ጋር ያለው ነገር ከወቅታዊነት ባሻገር እይታ ላይ ብቻ ያተኮረ ሾው ላይ ብቻ የተመለከተ ነው እንደው አንዳንድ ጊዜ ምን ሰጋለው መሰለ ክብረ በዓላቶቻችን የፎቶና የቪዲዮ መነሻ እንትን እንዳይሆኑ ምንድነው የሚባለው ፌስቲቫል ነገር እንዳይ ሴሬሞኒ ብቻ እንዳይሆኑ ሰጋል ምክንያቱም ሰው ይመጣል ፎቶ ይነሳል ይሄዳል ምን ትምህርት ሰጥቷል የለም እርግጥ እዚህ ጋር የኛም ችግር አለ በበዓላቶቻችን ላይ በዓሉን በተመለከተም ይሁን ቤተክርስቲያን የሚመለከታትን መልእክት ይተላለፋሉ የሚለው ጉዳይ አሁን ጥያቄ ምልክት ውስጥ ነው ያለው አብዛኛው ነገሮች ሌላው ነገር ወይ ለመናው ነው ወይ ሌላ እንትኖች ነው የባለስልጣናቱ ይመጣሉ እንደዛ ነው የሚሆን ዞሮ ሰው ምን ነበረ እንዴት አይነት ነገር ነበር የለም ፎቶ ተነስቶ ይሄዳል እና በቅዱስ ገብርኤል በዓል ላይ በየአቅጣጫው ሰው ይሄደ በግሩም በምኑ ብቻ ሄደ ብዙ ነገሩን ገንዘቡን ጊዜውን ሁሉ ነገር አውጥቶ ሄደ ቅዱስ ገብርኤልን በዓል ብቻ አይደለም በዚህ አጋጣሚ ምን ነው ሌሎችም በዓላት ለምሳሌ ሌሎች በዓላት ሲከበሩ አጋጣሚ ሊሆን ይችላል መስቀል ሊሆን ይችላል ኦፍ ኮርስ ትንሳኤ ሊሆን ይችላል የቅዱሳን በዓላት የእመቤታችን በዓል ሊሆን ይችላል ይሄዳል ቤተክርስቲያን ግን ካለበት ከተማም ወደ ክፍለ ሀገር ወጥቶ በጣም የሚከበርባቸው የሚታወቁ አካባቢዎች ደግሞ አሁን ፋሽን ነው የሚሄደው አንዳንድ ጊዜ እንደዛ ሄዶ ያከብራል ጥሩሽ ይሄደ እዛ ቦታ ላይ ምን አድርጎ መጣ በቅጡ ቤተክርስቲያን ገብቶ ተሳልሟል ጸልዩአል የለም በሐዋሳ ገብርኤል ክብረ በዓል በቅዱስ ገብርኤል ክብረ በዓል ቅዱስ ገብርኤል ከነበረው ህዝብ ከተማ ሌላ ስፍራ ላይ የነበረው ህዝብ ይበል ምንም የሚካዳቃዳ ቢመርም እውነት ስለዚህ ታይታ ይሆንና በቃ ለጊዜው ከዚያስ ከገብርኤል በኋላ ክርስትናውም ጠፍቷል ክርስትናው የሚጠፋው የዛን ጊዜ ወቅቱ አይደለም አሁን ወቅታዊ ክርስትና መንፈሳዊነት ስላል ጧት ከተሳለመ በኋላ ከሰዓት በኋላ ክርስትናው የለም ከሰዓት በኋላ ክርስቲያንነቱ የመጣበት ቤተክርስቲያን ሳይሆን መዝናናቱ ይበል መዝናናት የሚባለው ኃጢያት መዝናናት የሚባለው እርኩሰት ምንም መደባበቅ ስለሌለበት እዚያ ላይ አትኩሮት ይሰጥና እዚያ ላይ ይሆነ አንዳንዱ ይሄዳል ሱባኤ ብሎ
ብርድ ልብስ ተሸክሞ በሶ ተሸክሞ ቆሎ ተሸክሞ የሚበላውን ምናምን ይዞ የሚጸልይበት የጸሎት መጽሐፍ የለም። ያነባቸው መንፈሳውያን መጽሐፍቶች የሉ። አንዳንዱ ነው ቪዲዮ የሰራ ነው ሄደው እየሄድን ነው እዚህ ገዳም ነው አብረን ፍልሰት ዋይ ወቆንና ወደ ያያለ ሱባኤ ለመግባት ቪዲዮ እየቀረጽክ ላይቭ እየገባ እዚህ ያለ ነው አብረን እንትን እንበል በቃ ላይቭ እንከታተል አብረን በቃ ያኔ ሱባኤ መግባቱ ሰዎች ማየታቸው ነው የሚጨንቀው፣ እግዚአብሔር ማየቱ አይደለም። እና ለምንድን ነው ሱባኤ የምትገባው ብለህ ብትለው ዓላማ የለውም። ሱባኤ ምንድን ነው ብለህ ብትለው አይዶ ነው ያለው እውቀት። ሱባኤ ሰው ሲገባ የሆነ አጀንዳ ሊኖረው ይገባል አይደል? ምክንያቱም አሁን ጥያቄ ያቀርበው መልስ ለመቀበል። አዎ ጾመ ፍልሰታ እኮ ብለን 16 ቀን ምን ጾመው ቅዱሳን ሐዋርያት ከመቤታችን ነበራቸው ጋር የተያያዘ ጥያቄ ነበራቸው። ከስጋዋ ጋር የተያያዘ ከትንሳኤዋ ጋር ከእርገቷ ጋር የተያያዘ ጥያቄ ነበራቸው። በሱባኤያቸው ጥያቄያቸውን አሳክተዋል። ከዛ በኋላ ጾመ ፍልሰታ በመላው ኦርቶዶክሳውያን ስትታወጅ እያንዳንዱ አባቶች የራሳቸው አጀንዳ አላቸው፣ የራሳቸው ነገር አለ። እንደ ቤተ ክርስቲያን ለምሳሌ ትላንት ለሐዋርያት የተገለጸች እመቤታችን ዛሬም ነይልን ተብሎ ነይ ትባላለች አለ። በሰዓታቱ ጸሎት ላይ አጀንዳ አለን ማለት። እንደ ግል ስትገባ ግን ምንድነው አጀንዳ? እንደው ዝም ብሎ ቤተ ክርስቲያን ሄዶ 16 ቀን በሶና ቆሎ ሲቆረጥሙ ሲበሉ ሲተበጠብጡ አንዳንዱ በሶ ብቻ ለሚበጠብጠው የሄደበትንም ገዳም የሄደበትንም ቤተ ክርስቲያን በጥብጦ ነው የሚመጣው። እና ይሄ ወቅታዊ ክርስትና አደገኛ ነገር ነው አሁን ላይ። ይሄ በቃ ከዛ በኋላ ይሄዳል ደግሞ በጀማዓ ነው የሚሄድ በእንትን በህብረት አብረን እንሄድ። አዎ የሆነ ግሩፕ አለ፣ በዛ ግሩፕ ምናምን አብረው ተያይዘው ነው የሚሄደው። አንዳንድ ቦታ ላይ ከቤተ ክርስቲያን ስርዓት ውጭ ባፈነገጠ ሁኔታ ሴቱም ወንዱም አንድ ላይ ከ16 ቀን በኋላስ ልክ ከዛ ሲመጣ አውልቆ እዛ የለበሰውን ልብስ ምናምን ሲመጣ ልክ ሲሄድ ፎቶ የተነሳው ሲመጣም ፎቶ ይነሳል። የሆነ ደበሎ ምናምን ለብሶ ፎቶ ይነሳል፣ ይጨርሳል። አውልቆ ያንን ልብስ ይቀጥላል ወደ ማንነቱ። ከዚያ ደግሞ ጽጌ ስትመጣ ደግሞ ትዝ ይለዋል። ወራ ጽጌ ስትመጣ ቀይ አበባ ደግሞ ይዞ ደግሞ ይመጣል። ማህሌት ልቆ መጥቶ ማህሌት ቁሞ ቅዳሴውን ትቶ ይወጣል። ዋነኛውን ጉዳይ ማለት ነው። ከዚያ ደግሞ ጽጌው አብቅቶ ደግሞ ሌላው እንትን ሲል ልደት ይመጣል፣ ጥምቀት ይመጣል። ደግሞ የጥምቀት ቀን ደግሞ ክርስቲያን ሆኖ ይሰበሰባል። አስፓልት ያጸዳል፣ ጠርጋን ምን ይላል። በጣም ወከባ ነው፣ መከራ ነው። እንደውም የዛን ጊዜ አዛዣችን ሁሉ ይበዛል። እንደ እንትን የማናቃቸው ክርስቲያኖች ሁሉ መጥተው ለምንድን ነው እንደዚህ ያልሆነው እንዲህ ለምን አይደረግም ይሉናል። አመቱን ሙሉ የሉም እኛ እናቃቸው መከራችንን ስንበላ እኛ የሉ በቃ ገልማጫችን ምናምን ሁሉ ይበዛል። መጥቶ ደግሞ እንትን ይላል። ጥምቀቱ ካለፈ በኋላስ ደግሞ ይቀራል። ባይዘ እኔ ጥምቀቱ ላይ ራሱ ምን ታዘባለሁ፣ ብዙዎቹ ምንጣፍ አንጣፊ የሚባሉ አሉ አይደለ ወንድሞች፣ አንዳንድ እህቶችም ጭምር ይቀላቀሉና በጣም በብዙ ትላልቅ ምንጣፍ ይሸከማሉ። ትላልቅ ምንጣፍ ተሸክመው ያነጥፋሉ፣ ይደክማሉ፣ ላብ በላብ ነው የሚሆኑት። በቃ ድካሙ በቃ ይሄ ያላቸውን ክብር ለመግለጥ ነው፣ ያላቸውን መውደድ ያላቸውን ፍቅርም ለመግለጥ። አይነቀፍም። አዎ የሚነቀፍ ነገር የለውም። ምንጣፉን ያነጥፋሉ፣ ደስ ሲላሉ፣ በቃ ሲደክሙ ነው የሚወጡት። ልክ ታቦቱ ሲገባ እነሱም ግሮሰሪ ይገባሉ። ከዛስ ይጠጣሉ፣ ይሰክራሉ። አንዳንዱ ይደባደባል፣ አንዳንዱ ደግሞ ቤርጎ ይገባል። ብቻ ሌላ ነገር ውስጥ ይገባሉና እኔ ምን ትዝ ይለኛል እነዚህ ነገሮች ሁሉ ሳስባቸው እንደው ወደ አእምሮ ይመጣው ጌታ ይሄ 10 ለምጻሞች አልነበር በመንገድ ደርሶ ይመጣ 10 ለምጻሞች አግኝቶ 10 ለምጻሞች እንዲነጹና ሄዳችሁ ራሳችሁን ለካህናት አሳዩ ይላቸዋል። ሄደው ራሳቸውን ለካህን ያሳያሉ። ለካህን ካሳዩ በኋላ 10ም ይነጻሉ። ልክ መንጻታቸውን ሲያውቁ አንዱ ይመለሳል። ይሄ ጌታ ሆይ ብሎ መጥቶ በጌታ ፊት ይሰግዳል። የሆነለትን ነገር ለምስጋና ይመጣልና ጌታ ምን ይለዋል? የተፈወሱት 10 አልነበሩ 9 ወዴት አሉ ይላል። አሁን እንደዛ ተፈውሰው እግዚአብሔር ክርስቶስ ያንን በጎ ነገር አድርጎላቸዋል። በጎ ነገር ካደረገላቸው በጎ ነገር ከተቀበሉ በኋላ ግን መመለስ አልቻሉም። ስለዚህ በዚያው ወደሚፈልጉት የግል ጉዳያቸው ሄዱ። ይሄኛው ግን ለምስጋና ተመለሰ። ብዙ ሰው አሁን ድኗል እኮ ወይ ደግሞ በጥምቀቱ በጎ ነገር አግኝቷል እኮ ወንጌል ተምሯል እኮ ምናልባት ዘምሯል እኮ አመስግኗል። አሁን በጎ ነገር በእግዚአብሔር ፊት የሚወደድ ነገር አቅርቦ ሲያበቃ ከሰዓት ወይም ምሽት ላይ የለም ጌታ እንደሱ ሄድ ይመስለኛል። 9 ወዴት አሉ? በትክክል እርግጥ አሁን እዚህ ጋር ስንናገር ሁሉንም በጥቅልና በጅምላ የተናገርን እንዳልሆነ ጥያቄ ይግባል። ደግሞ የሚያገለግሉትን አገልግሎት የሚደክሙትን ድካም ተረድተውት ገብቷቸው አውቀው ከፊት ቀድመው ሌሎችን አስተባብረው የሚሄዱ አሉ። በዚያ መካከል ላይ ግን ደግሞ ቅድም ያልናቸው የመጡበት ዓላማ የደከሙት ድካም
ፍጻሜው ምን እንደሆነ ደግሞ ያልተረዱ ደካማ ወንድሞቻችን አሉ። እነዛን መገሰጽ ስላለብን ቃሉም ስለሚል መገሰጽ ስላለብን መምከር ስላለብን ስተቶችን ማሳየት ስላለብን እንደው ሐሜት ወይም ትችት ብቻ የማቅረብ ጉዳይ አይደለም። እንዴት ይሁን ምን መሆን አለበት የሚለውንም አብረን ስለምናነሳ ጭምር ነው የምንነጋገረው እና አብዛኛው በጥሩ መልኩ አገልግለው ዓመቱን ሙሉ ቤተክርስቲያን ባዘዘቻቸው በላከቻቸው ባላቸው ጸጋ ሲደክሙ የሚሉ ወንድሞች ደግሞ እንዳሉን እናውቃለን። ምንድነው እንደተባለው በታቦቱ ፊት ተደክሞ ምንጣፍ አንጥፈው ብዙ ወንድሞቻችን ብዙ ድካም ውስጥ ገብተው የዛን ቀን ጥምቀት ካለፈ በኋላ ቤተክርስቲያን አያውቁ። እዚህ ጋር ሁለት ችግሮችን እኔ ማነሳለሁ። እንደ ቤተክርስቲያንም አንዳንድ ጊዜ እኛም የምንፈልጋቸው ያንን ቀን ጠብቀን አንዳንዴ በተለይ ወጣቱን ቤተክርስቲያን አካባቢ ላይ ያለን መሪዎች ወይም ካህናት ወይም ሰዎች ልክ ለወቅት የሆነ ወቅት ላይ ለእንደዚህ አይነት ነገር እንፈልጋቸዋለን። ይሄ ስህተት። ለወንጌል ደግሞ ልንፈልጋቸው ይገባል፣ ልናስተምራቸው። እነሱም ደግሞ ይሄን አውቀው ከኛ የጎደለውም ሊሞላ ይገባል፣ ከነሱም የጎደለውን ሊሞላ ይገባል ባይነኝ ነኝ። ሁለተኛው እነዚህ ወንድሞቻችንን አንዳንድ ጊዜ የሚሰለፉት ለምንድን ነው? አይተህ ከሆነ በአንዳንድ አድባራት ላይ በአንዳንድ አካባቢዎች ላይ ለምሳሌ አለቃው ከሰበካው ጋር ሲጣሉ ወይ ሰበካው ወይ ቄስ የሆኑ ከሆነ ነገር ሲጣሉ ለአድማና ለእንትን ነው የሚጣሉ። ለአገልግሎት መጠራታችሁ እሰየው ወቅታዊ መሆኑ ነው ችግሩ። ግን ከዚያ ባሻገር ካህናት እናንተን መጥራት የሚገባን ለወንጌል ከዚያ ለንስሐ ለሕይወታችሁ መሆን አለበት ብዬ አስባለሁ። ወጣቶች እናንተም ደግሞ አሁን የወቅታዊ ክርስትናን ስናነሳ ተችተን ብቻ ልናልፍ አይደለም። በዚያ ውስጥ ራሳችሁን አይታችሁ እንድትታረሙ ወቅት ክርስትና ነው። አሁን ስለ ፍልሰታ ቀደም አንስተናል፣ ስለ ቅዱስ ገብርኤል በዓል አንስተናል፣ ስለ ሌሎች በዓላቶች እያነሳን ነው። ወርኃ ጽጌን እያነሳን ወርኃ ጽጌ ላይ ዝም ብሎ መጥቶ ማህሌት ቆሞ ጥሩ እኮ ነው። ማህሌት ለመቆም ወጣቱ የሚመጣበት አመጣጥ እጅግ በጣም ያስደስታል። በጣም ፍልሰታ ላይ አሁን ስለ ሱባኤ የሚያወራው የሚነሳሳው ጥሩ ነው፣ ሞቲቭ ያደርጋል፣ ያነሳሳል። ግን ዝም ብሎ ታይታ ላይ መሆኑ ነው ልክ አይደለም እያልን ያለን ባይጄ ሴሌብሬት ማድረግ ነው ኦኬዥናል ነው የሚሆነው ብለን አሁን በነገራችን ላይ የሚከፋው ሰው ካለም አላውቅም እንግዲህ ምን እንዳለብኝ፣ ግን ሊከፋውም አይገባም። አፍተሮ ለምን ከተባለ አሁን እኛ የሆኑ ሰዎች ተሽሞንሙነው እንዳይሰማቸው እንዳይቆረቁራቸው ምናምን ብለን የምንጨነቁ አይደለም። ሰው መርፌ ሲወጋ ዶክተር መርፌ ሲወጋ መርፌ መወጋት በጣም ደስ የሚል ነገር አይደለም። ኢንተርቴን የምታደርገው ኢንጆይ የምታደርገው ነገር አይደለም መርፌ ሲወጋ። ግን መርፌ ከመወጋቱ በኋላ በመርፌው ያለው መድኃኒት እንደሚያድን ተስፋ ማድረግ ውስጥ። ስለዚህ የሚጎረብጥ ነገር ከተናገርን ካልን ከበጎ ነገር ወይ ደግሞ ከዘላለም ሕይወት ጋር በተገናኘ ብቻ ነውና እኔ ምን ልልፈልጋለሁ፣ ለምሳሌ ፍልሰታን ሙሉ 16ቱን ቀን ባለማቋረጥ ያስቀደሰ ሰው ቀጥሎ ያለውን እሁድ አያስቀድስም። እሱ ጥያቄያችን የቤክሳን ቅዳሴ ጊዜ ፍልሰታ ብቻ ነው ወይ? ምን አንድ ያስቀድሱ የተገባው ጾም ቅዳሴ ባለበት ሁሉ ሊያስቀድስ ይገባዋል። አንድ ክርስቲያን ሊያስቀድስ ይገባዋል። በቃ ከጌታ ጋር የሚሆንበት በጌታ ቀን ጌታን የሚያከብርበት። እንደው ሌላው ቢቀር ሰኞ፣ ማክሰኞ፣ ሮብ፣ ሐሙስም እንኳን ባይችል እሁድን ግን እንዴት ማስቀደስ አይችልም? ብዙ ሰው ግን ነው አሁን በአብሬጅ ነው የምናወራው ኖረንበት በዚህ አገልግሎት ውስጥ እንግዲህ ምናልባት ሁላችንም እድሜያችን አሁን ያለ እድሜ ያሳለፍነው እዚህ በኤክሳም በዚሁ እንትሮች ስለሆነና እሁድ የለም። እሁድ ቀጥሎ ያለው እሁድ ሰው በጣም ይቆላል ቤተክርስቲያን። ከዚያ ቀጥሎ ያለው እሁድ በቃ ይሄ ካህናት የሚያቆርቡት ራሱ ብዙ አይኖርም። ሁለተኛ የኔ ጥያቄ እነዚህ ሰዎች ፍልሰታን አስቀድሰው 16ቱን ቀን ሱባኤ ገብተው ይቆርባሉ ወይ? እሱ ነው በጣም ትልቁ የሚነሳው። አሁን ኦኬዥናል የሚሆነውምና እነዚህ ሰዎች ቀጣይነት ያለው ክርስትና የላቸውም፣ አልኖራቸውም፣ ጎሏል እያልን እየወቀስን ያለንበት ጉዳይ ሄደ በላ ጠጣ ተኛ። አንዳንድ ጊዜ ሰዓታቱም ላይ ከካህናቱ ጋር ገብቶ ታኝቶ ውስጥ ላይ ካህናቱ ሲወጡ አብሮ ይወጣል። እሱ ነው ወይ ጥያቄው? እሱ ነው ወይ ጉዳዩ? መዳረሻው ነው ትልቁ ነገር። ስጋው ደግሞ መቀበል ከሌለ በዚያ ውስጥ ደግሞ ሱባኤ ስንገባ አጀንዳ ከሌለ ምንድነው አጀንዳችን? ሱባኤ ገብተን ከእግዚአብሔር ጋር የምንነጋገርበት ሱባኤ 7 ነው አይደለ? በዚያች 7 ቀን ውስጥ ከእግዚአብሔር ጋር ምንጣበቅበትና ምንነጋገርበት ጉዳይ ሊኖር ይገባ። በቃ ይሄ ጉዳይን እንድትፈጽምልኝ ብለን የምንመጣበት ጉዳይ አለ። ያ ካልሆነ ለምሳሌ ጌታችን 40 ቀን 40 ሌሊት ጾመ ብለው ሲል ከጾሙ በኋላ ዲያብሎስን ድል ለመንሳት ዓላማው እሱ አራያነት አለው። ከዚያ በኋላ ድል መንሳት አለው። ሱባኤ ነው እሱም ጌታችን። ስለዚህ ሐዋርያቱን ቅድም አንስተናል። ይሄንን ማድረግ መቻል ነው ትልቁ ነገር። ያለበለዚያ ዝም ብሎ መጣ ሄዱ የሆነ ቦታ ላይ ደግሞ ሌላ ቦታ ሲሄዱት ሰዎች አጠገባቸው ቤተክርስቲያን ተዘግቶባቸው ነው ስለማይቀደስ ነው። አንዳንድ ጊዜ ግጥም ቤተክርስቲያን አስቀዳሽ የሌለባት ቦታ ላይ ሄደን
እያገለገልን እናስቀድስ እየቀደስን ብለው የሚሉ ዲያቆናት አሉ። እሰየው የሚበረታታ በጣም የሚመሰገን በጎ ነገር ነው። ግን እንደው አካባቢያችሁ ላይ ያለው ቦታ ላይ ከሰውም ከቤተሰብ ዘመድ መራቅ ነው አይደል? መራቅ ከሆነ ስልካችሁን ማርቃችሁ ይዞ ሄዶ የተቀረጹ መራቅ የሚባል ነገር የለም። ስለዚህ በጣም ጥንቃቄ ያስፈልገዋል። ሁለተኛው ነገር ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፍልሰታ ላይ ሱባኤ የሚገባው እዚህ ቦታ እዚህ ገዳም እዚህ ቦታ እዚህ ገዳም የሚባሉ 4-5 ገዳማት አይደሉም። ሁሉም ጋር መላው የኦርቶዶክስ ተዋሕዶ ቤተክርስቲያን አንዳንድ ጊዜ አንዱን ቦታ ከአንዱ ቦታ የሱባኤ ቦታ የሱባኤ እንደዚህ የሚባለው ነገር ወደፊት አደጋ አለው። እሱ ፕሮሞሽን የቦታውን ፕሮሞት ከማድረግ ያለፈ አሁን በቤተክርስቲያናችን እኛ ደሳሳ ጎጆ ያለባት በጣም ገጠር ውስጥ ያለ ደሳሳ ጎጆ ክርስቶስ የሚከብርባት ቤተክርስቲያን ናት አይደል? በአካባቢው ከከበረ በኋላ የከበረ የእግዚአብሔር ክርስቶስ ኢየሱስ መቅደስ ነው። ታቦተ እግዚአብሔር ካለባት በኋላ መስዋዕተ እግዚአብሔር ስለሚሰዋበት የከበረ ቦታ ነው። ትልቅ ካቴድራል የከበረ ቦታ ነው። በትክክል እዛ ቦታ በጣም የሚገርም ነው። ባይዘ አሁን እንግዲህ እኔ ሶሪ ቱ ሴይ ዲስ በጣም ብዙ የሚያሳዝን ነገር አለ። ብዙ የሚያሳዝን ለሴንስ ከስያሜዎች ጀምሮ አንዳንድ አድባራት ለምሳሌ አሁን ያለንበት ይሄ እንግዲህ ሐዋሳ ደብረ ምጥማቅ ነው። አዎ ጥምቀተ ባህር ቦታ ስለሆነ ገብርኤል ሲሆን ለምሳሌ ደብረ ብስራት ሊሆን ይችላል፣ ደብረ ኃይል ሊሆን ይችላል፣ ደብረ ምህረት ሊሆን ይችላል። በተለይ ሚካኤል ሲሆን ደግሞ ደብረ ምህረት ይሆናል፣ ደብረ ብስራት ገብርኤል ይሆናል፣ ደብረ ታቦር ይሆናል፣ እግዚአብሔር አብ ሲሆን እንደዚህ ተብሎ አድባራቱ ስያሜ ራሱ ሲሰየሙ ከዚያ ከሚሰየሙ ቅዱስ ወይ ደግሞ ከእግዚአብሔር ይሄ እንትኑ ጋር አገልግሎቱ ጋር ተያይዞ ማለት ነውና አንዳንዱ ቦታ አሁን ጂባ አስራ ዘንዶ አስራ ግንዳንሳ እንደዚህ ተብሎ እሱ ላይ ምን አይነት ነገር አለ መሰለ ይሄ የመጀመሪያ የቤተክርስቲያን ስርዓትን አሁን እንደዚህ ሲባል እንዴት እንዲተባለ ቤተክርስቲያን እንትን ነው ወይ እሱ አይደለም ጉዳዩ። ስህተት ከሆነ መሞገት ይቻላል፣ መነጋገር ይቻላል፣ አደባባዩ ክፍት ነው። የቤተክርስቲያን ስርዓት ምንድነው? አሁን ይሄ ቦታ ደብረ ምጥማቅ ሲባል እዚህ ደብር የሚያገለግሉ ቄሶች ስለተስማሙበት አይደል፣ ስለተስማማንበት አይደል። አሊያም ደግሞ የቤተክርስቲያን ላይ ሲሰራ የነበረው ያሰሩት ህንጻ ሰሪዎቹ ይውልልን ስላሉ አይደል። የክፍሉ ሊቀ ጳጳስ በቤተክርስቲያን ስርዓት መሰረት ቅድም ባልነው መሰረት የትኛው ምን ቦታ ተብሎ መሰየም አለበት የሚለውን ሰይሙ። ሁለተኛ አብያተ ክርስቲያናትና ገዳማት ስያሜ ሲሰጣቸው አንድ ሰጪው ሊቀ ጳጳሱ፣ ሁለት የሚሰጡ ስሞች ፊክስድ ናቸው፣ የተወሰኑ ናቸው፣ የተመጠኑ ናቸው። በቃ ሊቀ አይወጡም እኮ ደብረ ምሕረት፣ ደብረ መዊ፣ ደብረ ሰላም፣ ደብረ ፀሐይ፣ ደብረ ጽዮን፣ ደብረ ገነት፣ ደብረ ታቦር፣ ደብረ መንክራት ከሚባሉ ከነዚህ አይወጡ። ስለዚህ እንደ ደብረ ብርሃን እንደዚህ ከሚባሉ ደብረ መድኃኒት እነዚህ የሚታወቁት። ከዛ ውጭ ወጥቶ የሆነ ግለሰብ እዛ ጋር ይመጣና ህልም ስላየው ራእይ ስላየው እንዲህ ስላየውኝ በዚህ ስለገባው በዚህ ስለወጣው ብሎ የሚለው ነገር የቤተ ክርስቲያን ስያሜም አይደለም ስርዓትም አይደለም። ይሄ በጣም ጥንቃቄ የሚፈልግ ጉዳይ ነው። አንድ ግለሰብ የሰየመው ስያሜ ይመጣል እንዲህ ብላ ይላል፣ በቃ ሰው ገዛ በኋላ ጎርፎ ይሄዳል። ደግሞ እዛ ጋር ደግሞ ሌላኛው ሰውዬ ደግሞ እንዲህ ተብሎ እንዲህ ብላ ይባላል። በችም ለስም አጠራሯ ክብር ይሁንና እመቤታችን ድንግል ማርያም እንደዚህ ዘመን የተቀለደባትም የተነገደባትም ጊዜ አባቶቻችን አክብረዋት ከብረውባታል፣ አወድሰዋት ተወድሰውባታል፣ አመስግነዋት ተመስግነውባታል። አሁን ደግሞ አሉ የሚባሉት ቀልደውባት ነግደውባታል። ይሄን ምናልባት ቃል አጠቃቀሜ ልክ ካልሆነ ይቅርታ ጠይቃለሁ፣ ግን የሚሰማኝ ስሜት እንደዛ ኦፍ ኮርስ ምንም ጥያቄ የለውም። እና ዞሮ ይሄ ከወቅታዊ መንፈሳዊነት ወይም የቤተ ክርስቲያንን ሐሳብ የቤተክርስቲያንን ነገር ካለመረዳት የሚመጡ ነገሮችን የሆነ ወቅት ላይ ዝም ብሎ ድንገት በጣም ዲኮሬትድ የሆነ አይነት መንፈሳዊ የሚመስል ግን መንፈሳዊ ያልሆነ ነገር አንተን ልምምድ ከዚያ ወዲያው ደግሞ ባይዞ የሚያድግ ነው አይደል? ቴዎሲስ ነው የኛ የኦርቶዶክስ ቴዎሎጂ እውነት ነው። ዲያፊኬሽን ነው ቢንግ ላይክ ጋድ እግዚአብሔርን የመምሰል ህይወት ነው። ስለዚህ አንድ ሰው ሱባኤ ሲገባ ወይም ጾመ ፍልሰታ አስቀድሶ ሲጨርስ ዋው እንዴት ደስ ይላል ቅዳሴው፣ የቅዳሴው ጣዕም፣ የቅዳሴው አገልግሎት እንዴት ደስ ይላል ብሎ ህይወቱ ላይ ለውጥ አምጥቶ ከዚያስ ቀጥሎም ባሉት ጊዜያት ቅዳሴ ሊናፍቅ ሊያጓጓው ይሄ ከመላእክት ጋር ህብረት ያለንበት አገልግሎት ሊያጓጓው ሊናፍቀው ነው የሚገባው እንጂ ፍልሰታ ሲያልቅ የሚያበቃ ከሆነ ይሄማ የሆነ ትርኢት ነው፣ የሆነ ፌስቲቫል ዘጋጅቶ ፌስቲቫሉ ሲያልቅ አብሮ የሚያልቅ ነገር ነው። እንደዛ ነው። ሁለተኛ እኔ አንድ ምሰው ነገር ነበር። እንዲያውም ቁልቢ ገብርኤል ለምሳሌ በታሳስ ገብርኤል ስጋ የሚበሉ ሰዎች አሉ ይባላል። እዚያ ሄዶ ቦታው ላይ ሄዶ ቁልቢ ገብርኤል ታሳስ ገብርኤል ነው ለክብረ በዓል ነው ሄዱት።
ግን ስጋ ይበላሉ። ኔክስ እኮ ሄደው አንዳንድ ጊዜ ልክ የመንፈሳዊውን አውድ መንፈሳዊውን ነገር በመርሳት ስጋዊ ፈቃድን ብቻ ይፈጸም መንፈሳዊ ነገር መርሳት ማለት ነው። እሱ ይታያል። ምንድነው ቤተ ክርስቲያን ወይም ከቤተ ክርስቲያን ጋር ያልሆነ ልብ የሚመጣው ሰው በዓሉን ብሎ ሲሄድ ቤተ ክርስቲያንን ብሎ ሲሄድ ስርዓቷን ይጠብቃል። የቤተ ክርስቲያን ወቅት ምንድነው ይላል፣ አዋጇ ምንድነው ይላል። ያንን ነገር ይዞ ይሄዳል። አሁን የሄደው ቁልቢ ደርሼ መጣው ወይም በየዓመቱ እኔ ቁልቢ ሄዳለሁ ለሚለው ጉዳይ ከሆነ ከነዚህ ሰዎች የሚጠበቅ ጉዳይ ቤተ ክርስቲያን ጾም ብላ አውጃ ያወጀችው አዋጅ እያለ አዋጁ ተሽሮ የቤተ ክርስቲያን አዋጅ ሳይተዘንግቶ ያለ ቤተ ክርስቲያን ጊዜ ወቅት ሄዶ በቃ እዛ ጋር አገኘው ጥሩ ነገር ምናምን ብሎ በልቶ ታው ለምን ቁልቢ በሪያርዶ የመብላቱ ብቻ ለምን እንዴት ይላል? አንዳንድ ጊዜ አንዳንድ ገዳማት ጋር የምናነሳቸው ሌሎች ቦታዎች ላይ በጣም ያዘንኩበትንና ማፍርበትን ነገር ልንገር። ደብረ ዘይት በዓል በትልቁ ሀገራችን ላይ ከሚከበርባቸው ቦታዎች አንዱ ሳማ ሰንበት የሚባል ቦታ ነው። የቅዱስ ዮሐንስ በዓል ሸንኮራ ዮሐንስ ይከበር ከብዙ ከ3 ከ4 ቀበሌ ገበሬ ማህበር ብዙ ርቀት ተጉዘው መጥተው አረቄ የሚነግዱ ሰዎች መጣ። በዓሉ የቤተክርስቲያን በዓል ነው። የአረቄ ንግድ ይከናወናል። ከመኪና ወርዶ አረቄ ቤት ይገባል። ከአረቄ ቤት ተነስቶ መኪና ውስጥ ገብቶ ይመጣል አዲስ አበባ። እንደዚህ አይነት ነገር ከሆነ የቤተክርስቲያንን በዓላት የቤተክርስቲያንን ዕለቶች የቤተክርስቲያንን በዓል የሆኑ ነገሮች የኃጢአት የእርኩሰት መነገጃ ኦርቶዶክሳዊው ህዝቡ ምእመኑ ደግሞ ለዚህ ተባባሪ ከሆነ ውድቀቱ የሚመነጨው ከዚህ ለዚህ ተባባሪ የመሆን ጉዳይ ማለት የኦርቶዶክሳዊ በዓላት የእርኩሰት የኃጢአት የአመጽ መገለጫዎች ከሆኑ አስቸጋሪ ይሆናል ማለት ነው። ምናልባት እንግዲህ ደጋግመን እነዚህን ሐሳቦች ያነሳን ያለነው እግዚአብሔር የሚከብርበት ሱባኤ ከሄድን የሆነ ሰዓት ላይ መንፈሳዊ ሆነን ጥፍራችንን ቆርጠን ጸጉራችንን ሰጠረን ብዙ ጉዳይ ላይ መንፈሳዊ መስለን ማለት ነው። መንፈሳዊ ሆነን ምናልባት መጀመር ካለብን ውጫዊ ደስታ ጀምረን ቆይተን ግን እዚያው የነበረ የህይወት ልምምድ ውስጥ ምንመለስ ከሆነ የሆነ ጊዜ እረፍት ሊወጣ ነው። የሆነ ጊዜ ኮማንድ ፖስት ራሳችን ላይ ያወጅ ነው ማለት ነው። ኮማንድ ፖስቱ ሲያልፍ ያ በሚቀር ማለት ነው። በትክክል ክርስትና ከሆነ ግን የሚያድግ ነው። ዕለት ዕለት እግዚአብሔርን ወደ መምሰል የሚያሳድገን ሊሆን ይገባል። ከዚያስ በስጋው ደግሞ የበለጠ መንፈሳዊ የመሆን ልምምድ ውስጥ መግባት ይጠበቅብናልና እንዲህ አይነት ቦታዎች ላይ አትሄዱ አይደል? ሄዱ ግን አንደኛ የሄዳችሁበትን ዓላማ ቃል እግዚአብሔርን ፈጽሙ። አትሄዱ ሳይሆን ሄዱ። ስትሄዱ ግን የሄዳችሁበት ዓላማ ምንድን ነው? እዚያ ቦታ ላይ ደርሳችሁ እዚያ ቦታ ላይ ሄዳችሁ ምን አግኝታችሁ መጣችሁ? ምን ጸለያችሁ መጣችሁ? ምን ተሳካላችሁ? ምን ተማራችሁ? ወይስ ለምሳሌ ቅድም ያላቸው ቦታዎች አካባቢዎች ላይ የፈውስ ቦታ ሆነው ጠበላት ያሉባቸው ቦታዎች ናቸው። ጠበሉ ጋር ሄዳችሁ ተጠምቃችሁ ተጸብላችሁ መጣችሁ ወይስ ሌላውን ጠበል የተባለውን ጋር ሄዳችሁ መጣችሁ? የሄድንበት ዓላማ ማይሳካ ከሆነ ማደግ የሚባለው ነገር የለም። ክርስትና ደግሞ እንደተባለው ወደ እግዚአብሔር የምናድግበት ወደ ክርስቶስ ከፍ የምንልበት እንጂ ክርስቶስን ብለን ሄደን ከክርስቶስ የምንርቅበትና ወደ ኋላ የምንወጣበት ስፍራ እንዳልሆነ እጅግ በጣም ሁላችንም ልንገነዘብ ይገባል ነው ዋነኛው ዓላማ። እሺ እንግዲህ እጅግ ከልብ እናመሰግናለን ቀሲስ። ዞሮ ዞሮ ሰዎች ወደ መንፈሳዊ ነገር እንዲያድጉ ከማሰብ ያንንም ከማስረዳት አንጻር ነው። ወቅታዊ ብቻ ሳይሆን ሁልጊዜ መንፈሳዊ ሆነን መቀጠል አለብን። በየጊዜው ህይወታችን ወደ ክርስቶስ በነገሩ ራስ ወደሚሆን ወደ ክርስቶስ ማደግ አለብን። የሆነ ወቅት ላይ መንፈሳዊ ሆነን ወቅቱ ሲያልፍ ከመንፈሳዊነት የምንወጣ አብይ ጾምን ጾመን አብይ ጾም ሲፈታ እዚያው ድሮ የነበርንበት የኃጢአት መንደር የኃጢአት ስፍራ የኃጢአት ቦታ ላይ ከሆነ ፍልሰታን አስቀድሰን ከቅዳሴው ወይም ከፍልሰታ ማለት በኋላ ቅዳሴ ላይ የሌለን መንፈሳዊ ነገር ላይ የሌለን ከሆነ ችግር ስለሚሆን እሱን እንድናስተካክል ማለት ነው። በያላችሁበት የምድር ዳርቻ እግዚአብሔር ሰላም ይብዛላችሁ። ሁላችሁም ቪዲዮ ሼር፣ ኮፒ ሊንክ እንዲሁም ደግሞ ሰብስክራይብ በማድረግ ለሌሎች እንድታደርሱ እንላለን። ይቆያል።